መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም። ሰከንድ ባለፈው ሰዓት ውስጥ ጨርሼ ወጥቻለሁ። አገልግሎት መስጠታቸው በጣም ሰክሰስፉል አሪፍ ናቸው። በፈለኩት መንገድ አስተናግደውኛል። ትክክለኛ የሆነ መንገድ ይዤ መጥቼ መቼም ሳልገለገል ሂጄና ቅራኔ እንትን ብዬ ሂጄ አላውቅም። የዴኬር መኖሩ እናቶችም በወሊድ ምክንያት የሰራተኛ እጥረት አለ ስለማናገኝ ያንን እንዲቀርፍና እኛም ስራችንን እንድንሰራ ስላደረጉን ይሄ በጣም የሚበረታታ ስራ ነው። በአዲስ አበባ ገቢዎች ቢሮ ባለፉት ጥቂት ጊዜያት በቢሮ በተሰራው ለውጥ ለተገልጋይ እፎይታን የፈጠረ ምቹ ከባቢን መፍጠር ተችሏል። ይህ የተገልጋዮች ምስክርነት የተሰጠው የአዲስ አበባ ገቢዎች ቢሮ ከፍተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤትም በውስጡ በርካታ ማሻሻያዎችን ተግባራዊ አድርጓል። ቢሮ ፈጠራ የተሞላበትና በቴክኖሎጂ የታገዘ አሰራር በመዘርጋት የማህበረሰቡን እርካታ ለማሳደግ እየሰራ ይገኛል። ይህ ተግባር ደግሞ ከዚህ ቀደም በአገልግሎት አሰጣጥ ላይ ይስተዋሉ የነበሩ ቅሬታዎችን እንዲፈቱ አግዟል። ስራ ግብር ባት የተለያዩ ታክሶችን ዲክሌር ለማድረግ ከ2 ዓመት ምናምን ጀምሮ ለዚህ ተቋም ደንበኛ ተገልጋይ ነው። አገልግሎት አሰጣጡ አሪፍ ነው። አሁን በፊት ሲስተም በጣም ያስቸገረን ነበር። ኦንላይን ለማሳወቅ በጣም እንቸገር ነበር። እዚህ እየመጣን ነበር እንትን ምንል። አሁን ግን እሱ ሞር በሚባል ደረጃ ተስተካክሏል። ያው ገብቼ ሰከንድ ባለፈው ሰዓት ውስጥ ጨርሼ ወጥቻለሁ። አገልግሎት መስጠታቸው በጣም ሰክሰስፉል አሪፍ ናቸው። በደንብ ያስተናግዳሉ። ንቁ ተሳታፊዎች ናቸው። ንቁ ትንትናቸው ቀድሞውን የሚያስተናግዱን ትትናቸውም አቀባበላቸውም እና ሁሉ ጊዜ ደግሞ በመጣን ሰዓት ላይ ያው ቅድሚያ ወረፋ የላቸውም። እነሱ ጋር ብዙ ከስተመር አላቸው። ግን ሁሌ ቀን ከቴድ ማታም ከሰዓትም በኋላ ስለሚሰሩ ስራ ላይ ምንም እንከን የለባቸውም እና ብዙ ሰው ያስተናግዳሉ። እና ሲያስተናግዱን በቃ ወዲያው እኔ ገብቼ ወዲያው ወጣሁት። 10 ደቂቃ 15 ደቂቃ ግፋቢል 20 ደቂቃ አንዳንዴ የሆነ የሚመጣ በሲስተም በሞባይል የሚላክ ነገር ካለ ግፋቢል 1 ሰዓት የሚቆይበት ነገር ሊኖር ይችላል እንጂ ሌላው ነገራቸው ሰክሰስፉል ነው። እስካሁን የመጀመሪያ ተገልጋይም የመጀመሪያ ቀንም ስለሆነ ስገባ ያው መታወቂያ ይጠይቃሉ። ሪሴፕሽንም ነበረ። በፈለኩት መንገድ አስተናግደውኛል። መዝገብ ቤትም በመልእክት ሰራተኛ ወደምፈልገው ክፍል አድርሳኛል። የተስተናገድኩት በአግባቡ ነበር። አሪፍ ነው። መጀመሪያ በመምጣቴ አሪፍ ሆኖ ነው ያገኘሁት። በምፈልገው አንብቤን የገባሁት በር ላይ ሪሴፕሽኖችም ነበሩ። ጥበቆችም ይናገሩ ነበር በር ላይ። አዲሱ ህትመቶች በደረሰኝ ሽያጭ የመጡ ለመቀበል ነው የመጣሁት። በዚህ አሰጣጥ ላይ ካሉት ከአጠቃላይ ከአዲስ አበባ ማዕከል ውስጥ እጅግ ጥሩ አሰጣጥና ጥሩ ግልጋሎት የሚሰጠው ከፍተኛ ግብር ከፋይ ነው እዚሁ ያለው ነው። ከመስተንግዶ ከአቀባበል ጀምሮ ያለው እንትን በጣም በጥሩ ሁኔታ ነው። ቢሮ በጣም አሪፍ ነው። መስተንግዷቸውም አሪፍ ነው። አመታዊ ስናሳውቅ በተለይ በቃ ሻይ ቡናውም መስተንግዶ በጣም የተለየ ነው እና እንደዚህ ሌላ ቦታ ላይ ገጥሞኝ አያውቅም። የተሻለ ነው። በቃ አሪፍ ነው ብዬ የሚይዘው መስሪያ ቤት የግል መስሪያ ቤቶች ናቸው እንጂ አይቻለሁ። የመንግስት ላይ ግን ብዙም ሻይ ቡና የሚባልበት አላጋጠመኝም እስካሁን በሄድኩባቸው መሰረት። አሁን በዚህ ከፍተኛ ላይ በአሁን በደረሰን እንትን ላይ ደረሰ የመጣው እዚህ ከፍተኛ ግብር ከፋይ ገቢዎች ላይ ጥሩ ግልጋሎት እና የመጣውን ጥሩ መስተንግዶ እየተስተናገደ ነው። እጅግ በጥሩ ሁኔታና በተቀላጠፈ ሁኔታ ነው እስካሁን እየተስተናገደን ያለ ነው። ከዚህ ተቋም አንዳንድ ቦታ ያዩዋቸው የሪሴፕሽን ሰራተኛ የሌላቸው አሉ እና የመደናገር ሁኔታ አለ። እዚህ ደግሞ እሱ አላጋጠመኝም። ሪሴፕሽኖች አሉ እና እሱ አሪፍ ነው ብዬ ተቀብየዋለሁ። አካባቢውም ጽዳቱም ሰው እንኳን ትንሽ ህመም ቢኖረው ሽንት ቤት ሁሉ በጣም የተዋበ ሁኔታ ነው ያለው እና በዚህ መልኩ ነው እዚህ ያለው። ሌሎችም በእንደዚህ አይነቱ መልኩ ቢሆኑ እጅግ በጣም ደስ የሚል ነበር። ከአገልግሎቱ አሰጣጥ ጀምሮ ከህንፃው ሁሉ አኳያ በዚህ አይነት ሁኔታ ቢሆን ሌሎቹም ላይ በጣም መልካም ነበር። ቤቱ ምቹ ነው።
ቤቱ ንጹህ ምቹ ነው፣ ንጹህ ጽዱ ነው። ሁለተኛ ነገር ደግሞ ሰራተኞቻቸውም ንቁ ተሳታፊ ናቸው። ጽዳት በየሰዓቱ በየብሎክ ላይ ነው ያለው። ሁለተኛ ነገር ሀማማቸውም ንጹህ ነው፣ ሽንት ቤታቸው። እንደገና ደግሞ ካፌቴሪያ ማላቸው የራሳቸው ካፌቴሪያ ደግሞ እዛም ገብተሽ መጠቀም ትችያለሽ። ልክ እንደ ስታፉ ነው ብዙ ዲስካውንት አድርገው የሚያስተናግዱሽ። ካፌም ላይ ራሱ ወጪያቸው ብዙ እንትን ያለም። ሰራተኞቻቸው በጣም ጎበዞች ናቸው። እንዳጠቃላይ ኦንላይን ነው በቃ ማኑዋል የሚባል ነገር ሙሉ በሙሉ ጠፍቷል ማለት እንችላለን። አንደኛ ወረፋም የማይበዛ ጊዜያችንን ማናባክን ቀጣይ የሆነ እንትን ቢፈጠር እንኳን መጠን በቶሎ ተስተናግደን የምንሄድ ማኑዋል የሚባለው ነገር ጠፍቷል። በቃ ኦንላይን እንትን እንላለን። እዚህ መጨናነቅ ጊዜ ማባከን የለም። ሌላ ቦታ ላይ ግን አብዛኛው ሲስተም አለ ይባላል ማኑዋል፣ ሌላ ግን የለም። ሌሎች አነስተኛዎች ጋም ስለሚሄድ ስለማየው ይሄ በጣም የተሻለ እንትን ነው። እንዲያውም ሌሎች ከዚህ መማር ቢችሉ ብዬ ሀሳብ እሰጣለሁ። ሌሎች መስተንግዶች ላይ ሌሎች ክፍለ ከተሞች ላይ እንደዚህ አይነት መስተንግዶ ቢኖር መልካም ነበር። የአዲስ አበባ ገቢዎች ቢሮ ይህን አሰራርና ለውጥ በሁሉም ቅርንጫፍ ጽህፈት ቤቶች ላይ ለመተግበር እየሰራ ይገኛል። ከከፍተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት በተጨማሪም በሌሎች ቅርንጫፍ ጽህፈት ቤቶች የተሰራው ቢሮዎችን የማዘመን ስራ ይበል የሚያሰኝ ሆኗል። ቲን ነምበሬን ለማስተካከል ነበር የመጣሁት። ዘምኗል። በጣም መንገላታት አይጠበቅብሽም። አሁን ያለው ነገር ልክ ስትገቢ ማናገር ትችያለሽ ምን እንደምትፈልጊ። እሷ ወደዚህ እጅ ስትልሽ መሄድ ያለብሽን ክፍል ትጠቁምሻለች። ሂደሽ በትክክል ያስተናግዱሻል። የኦዲት ውሳኔ ነበረብኝና ለሱ ነው የመጣሁት። አገልግሎት አሰጣጡ እስካሁን ባየሁት በጣም አሪፍ ነው። ምንም እንትን ያለን ነገር የለም። ከጀመርንበት ጊዜ ጀምሮ ጥሩ አቀባበል ነው ያላቸው። በጥሩ ሁኔታ እያስተናገዱን ነው እስካሁን ድረስ ባለው ነገር። 3 ዓመት ሆኖናል እዚህ። አቀባበሉ ምንም ችግር የለም፣ ግፍ የለም። በወረፋ የሚገባው በሰላም የሚገባው ወረፋም የለም። እንግዲህ እንደምታየው ባዶ ነው ያለው። ምንም ለኔ ጥሩ ነው ያለው። እኔ እንደተስተናገርኩት እንግዲህ ሌላውም የሚቸገራቸው ነገር ያለ ነገር አይመስለኝም። በፊት ነበረ ወረፋ በጣም ያስቸግራል ነበረ። አሁን ግን ይሄኛው በአዲሱ መልክ ከተሰራ ወዲህ በጣም ጥሩ ነው። ወረፋ ብዙም የለም። አንቆምም። መጣን እንደገባን እንስተናገዳለን። እዚህም ቢሆን ማተብ ቤትም እንደዛው ነው የምንስተናገደው። የሚያቆየን ነገር የለም። ጥሩ ነው። ወንበር አለ። ለደንበኞቹ ጥሩ አገልግሎት ይሰጣሉ። ወንበሮች አሉ። የሚቆም የለም። ካየሁኝ ጊዜ ጀምሮ እየተሻሻለ የመጣ ነገር ነው። ጥሩ ነገር ነው እያየሁ እንደኔ ማለት ነው። እንደሌላው ሰው ሳይሆን እንደራሴ ጥሩ ነገር ነው እያየሁት ያለሁት። በጣም አሪፍ ነው። እኔ ተመችቶኛል። ከዚህ የተሻለ ቢሆንልን ሰውም እንዳይቀመጥ እንዳይብላላ ምን እንዳይል ከዚህ የበለጠ እየቀጠለ ይሄድ በጣም አሪፍ ነው። ለምን በፊት ወረፋ ስለነበረ ያ ነገር አሁን ተቃሏል። አሁንም ደግሞ ለሚቀጥለው ደግሞ እንደዚህ እየተሻሻለ ቢሄድ በጣም አሪፍ ነው ብዬ አስባለሁ። እዚህ ካስተመር ላይ ያሉት ካውንተር ላይ ያሉት ቀልጠፍ ብሎ እነሱን በሚገባቸው ቋንቋ ማስተናገድ አለባቸው። እንዳይንገላቱ። አንዳንድ ሰው እየተበሳጨ ይላል። አንዳንድ ሰው ውሎ መሄድ በቀን አለ ሳይስተናገድ። ይሄ መሻሻል ያለበት ጉዳይ ነው። ይህ የለውጥ ተግባር ከደንበኞችን ባሻገር ለሰራተኛው የፈጠረው እፎይታም ቀላል የሚባል አይደለም። በፊት የነበረው የስራ ቦታ ሁኔታዎች ብዙም አመቺ አልነበረም። ከጊዜ ወደ ጊዜ ያው ለውጦች እየታዩ አሁን በሚታዩት ልክ የአማረ የስራ አካባቢ ለመፍጠር እየተሞከረ ነው። በፊት የውስጥ ሰራተኛውም ተገልጋዩም ለመለያት በጣም አስቸጋሪ ሁኔታ ነበረ። ይሄን ደግሞ ያው ውጤቱ ላይ ተጽዕኖ እንዲያመጣም ተደርጎ አድርጎታል። ይሄን ተቋሙም ወስዶ ገምግሞ ቅርንጫፍም ማኔጅመንት አይተው ከጊዜ ወደ ጊዜ ለውጥ እየመጣ በዚህ ሁኔታ በሚታዩት ልክ የአማረ ስፍራ እንዲኖር ተደርገዋል። ብዙ ለውጦችም እየታዩ ነው ያሉ። እንደሚታዩት የፋይል ማስቀመጫ አልነበረም ከዚህ በፊት። ጠረጴዛና ቴብል ላይ እያስቀመጠ የነበረ ሲሄድ የነበረው። አሁን ግን ዴይሊ የሰራቸው ስራዎችን ፋይል ካቢኔት እያስቀመጠ እየቆለፈ ይሄዳል። ይሄ ለሰራተኛ ከሚሰጠው ምቹነት አልፎ ለሰነዱ ደህንነትም ጭምር
አስፈላጊ ስለሆነ ይሄ ስለታመነበት የተሰራ ስራ ነው። ህንጻውም ያው አንደኛ ብቻውን ስለሆነ ሌላ ተቋም እዚህ ውስጥ የለበትም፣ የገቢዎች ብቻ ነው። ስለዚህ ሙሉ ሌያውቱም ጥሩ ነው፣ አቀማመጡም ለከስተመር የሚመች ነው። ከኦዲት አወሳሰን እንዲሁም ከሁሉም አገልግሎት አሰጣጡ ሌያውቱም ጥሩ ነው ብለን የምናስበው። እንዲሁም የአንድ ማዕከል በአንድ አዳራሽ ውስጥ የማደሻ ወቅት በነበረበት ሰዓት በአንድ አገልግሎት ማዕከል ሁሉም የስራ ክፍሎች የተውጣጣ ግብር ከፋው ከቦታ ቦታ እንግልት እንዳይደርስበት በአንድ ማዕከልም ስንሰጥ የነበረበት ሁኔታ አለ። ይህ ደግሞ አብዛኛው ግብር ከፋይ የአገልግሎት አሰጣጡ የተሻለ እንደሆነ የመሰከሩበት ሁኔታም አለ ማለት ነው። አጠቃላይ አገልግሎት አሰጣጣችንን በተመለከተ ያው እንደሚታወቀው የተቋሙን እሴት መጀመሪያ ማወቅ ነው የሚያስፈልገው። የተቋማችን እሴት የመጀመሪያው ተገልጋይ ተኮር አገልግሎት መስጠት ነው እሴቱ ላይ የተቀመጠው እንደ ገቢዎች ሚኒስቴርም እንደ አዲስ አበባ ገቢዎች ቢሮም እንደ ቅርንጫፋችንም። ስለዚህ ይህን አገልግሎት ለመስጠት በመጀመሪያ ደረጃ እሴቶችን ማወቅ ያስፈልጋል። ስለዚህ እነዚህ እሴቶችን ቤዛ አድርገን ነው አገልግሎት እየሰጠን ያለ ነው። ምቹ የስራ አካባቢ ሁኔታ ከመፍጠራችን በፊት በአጠቃላይ ባለፈው በጀት ዓመት ጀምሮ የተቋም ግንባታ ስራ በስፋት እየሰራን ያለንበት ሁኔታዎች አለ። ከተቋም ግንባታ አንጻር በአሰራር፣ በአደረጃጀት፣ በቴክኖሎጂ፣ በሰው ሀብት ልማት ስራዎች ላይ ሰፋፊ ስራዎች እየሰራን እንገኛለን። ከዛ ውስጥ አንዱ የምቹ የስራ አካባቢ እና የምቹ ስራ አካባቢን ከቴክኖሎጂ ጋር አስተሳስረን የመተግበር ስራዎች እቅዳቅደን የጀመርንበት ሁኔታዎች አሉ። እንግዲህ ምቹ ሁኔታን ስንጀምር መጀመሪያ የጀመርነው አጠቃላይ ቢሮ በማዕከል ቢሮና ወደ 17 የሚጠጋ ቅርንጫፍ ጽሕፈት ቤት አለን። እንደዚሁ ደግሞ የወረዳ ታክስ ማዕከሎች አሉን ወደ 120 የሚጠጉ። አጠቃላይ ነባራዊ ሁኔታቸው ምንድነው የሚለውን ዳሰሳ ጥናት ሰርተን ያሉበት ነባራዊ ሁኔታ ምንድነው የሚለውን ዳሰሳ ጥናት ሰራን። ከዛ በኋላ ደግሞ ሌሎች ደግሞ ከዚህ ጋር ደግሞ ተሞክሮ ያላቸው ተቋማቱንም አይተን እቅድ አቅደን ወደ ተግባር የገባንበት ሁኔታዎች ነው ያለው ማለት ነው። መጀመሪያ ልጄን ይዤ ስመጣ የ5 ወር ልጅ እያለች ነው ይዤ የመጣሁት። ከ5 ወር ጀምሮ አሁን ያለችው 2 ዓመት ከ8 ወር ሆኗታል። ዴኬር መኖሩ በጣም ሊበረታታ የሚገባ ለማንኛውም ሰራተኛ ለሴት ሰራተኞች ሊኖር የሚገባ ነው። ምክንያቱም ሴቶች በወሊድ ምክንያት ከስራ ይጉላላሉ። ሰራተኛ አታገኝም፣ የሚያግዝሽ ሰው አታገኝም። በዛም ምክንያት ያላቸው አማራጭ ቤት ነው። በቤት ተቀምጠው ስራቸውን ደግሞ ጥለው መቀመጥ ነው። ያ ደግሞ ኢኮኖሚካሊ የምትጠይቁ መስራት አለብሽ። እንድንሰራ ስላገዙ ይሄ ዴኬር መኖሩ ልጄን ይዤ እንድመጣ በየሰዓቱ እየመጣው አያታለሁ፣ ከታተላታለሁ። በላሽ ጠጣች የሚለውን አያሳስበኝም። በዛ ምክንያት በጣም ለኛ ምቹ ነው ለሴቶች። ቢሮአችን ውስጥ ዴኬር አለ። አምናን የጀመረው ዴኬር ባልነበረበት ሰዓት በጣም ችግር ነበረ። ምክንያቱም ሰራተኛ አናገኝም። ለልጆቻችን ለማን ጥለን እንምጣ፣ የት ጥለን እንምጣ መከራ ነው። ሰራተኛ ፈልገን እስከምናገኝ ከስራ እንቀራለን። የኔ ደግሞ የስራ ዘርፌ ከስራ እንድቀርም አይፈለግም። ምክንያቱም ቀን በቀን ምን እንደሚፈልግ አላቀው። ያው ሁልጊዜም ቢሮ ነኝ፣ ፍቃድም አልወጣም። በሰራተኞች ላይ በዋነኛነት ተጽዕኖ የሚያሳድሩ ጉዳዮች አሉ። ለምሳሌ የሰራተኞች የህፃናት ማቆያ ሁሉም ብራንቾቻችን ላይ ስታንዳርዱን የጠበቀ የህፃናት ማቆያ ለሰራተኞቻችን የማመቻቸት ሁኔታዎች፣ የመስራት ሁኔታዎች ሰርተናል። እንግዲህ ሴት ሰራተኞቻችን ኦልሞስት ካሉት በአጋጣሚ ካሉት ወደ 7000 አካባቢ ከሚጠጉ ሰራተኞች ከ50% በላይ ሴት ሰራተኞች ናቸው እኛ ቢሮዎች ላይ ያሉት። ስለዚህ እነዚህ ሴት ሰራተኞች የልጅ በሚወልዱበት ሰዓት ልጆቻቸውን የሚያቆዩባቸው የህፃናት ማቆያዎች ስታንዳርዱን ጠብቀን የማመቻቸት ሁኔታዎች ሰርተናል። ኖት ኦንሊ በአሁን ሰዓት ሴት ሰራተኞችም ብቻ ወንዶችም ጭምር ልጆቻቸውን ይዘው እየተገለገሉ ያሉበት ሁኔታዎች አሉ። ለመስሪያ ቤቶች ለግልም ለመንግስትም ይሄ መኖር አለበት ባይ ነኝ። እንድንሰራ አድርጎናል። ደግሞ እኔም አርፌ እንድሰራ ከስተመር እንዳስተናግድ ያደረገኝ ሁኔታ ነው። ምክንያቱም እዚሁ ነው ምንም ቢፈጠር አብሬ ነኝ። ሀሳብም አይገባኝም። ሰራተኞቹ ጥሩዎች ናቸው እየሰሩ ያሉት ማለት ነው። ስለዚህ እኔም በቃ ያለ ሀሳብ ስራዬን እንድሰራ አድርጎኛል እና ይሄ በጣም ተደስቼበታል። አካባቢን ምቹ ማድረግ አንደኛ የምንውልበት ሰራተኛው 8 ሰዓት ጊዜውን የሚያሳልፈው እዚህ ነው። ምቹ የስራ ኢንቫይሮንመንት ከተፈጠረ አገልግሎት አሰጣጡም ራሱንም በነፃነት ለመስጠት ጥሩ ኢንቫይሮንመንት ይፈጥራልና ይሄም የተሻለ ነው። ሰራተኛውም በዛ ልክ ነው ሞቲቬት የማድረግ አንዳንድ ስራዎችም ስላሉ
በዛ ልክ የስራ ኤንቫይሮንመንቱ ጥሩ የተሻለ እንዲሆን የተደረገበት ሁኔታ አለ ማለት ነው። የኛ ሰራተኞች ከማዕከል እስከ ወረዳ ድረስ ወደ 7000 አካባቢ የሚጠጉ ሰራተኞች አሉን። ለነዚህ ሰራተኞች አጠቃላይ የቢሮ ሁኔታ ምን ይመስላል የሚለውን ለሰራተኞች ምን ማድረግ አለብን የሚለውን አቅደን የተንቀሳቀስንበት ሁኔታዎች አሉ። እንግዲህ የሰራተኞች ሁኔታን ስንመለከት ለሰራተኞች አስፈላጊውን ለቢሮ የሚያስፈልጉ ፋሲሊቲዎችን የማሟላት ለቢሮ አካባቢ ላይ ያሉትን የወርኪንግ ስቴሽኖች ማስተካከያ ማድረግ። በጣም የተጨናነቁ ቢሮዎች ነበሩ። እነዛ የተጨናነቁ ቢሮዎችን የቢሮን ኤግሮኖሚስ የቦታ አቀማመጥ በድጋሚ ፈትሾ የማስተካከል ሁኔታዎች ማንነቱን የሚገልጽበት ባጆችና የጠረጴዛ ባጅና የሰራተኛ መለያ እንኳን ያልነበረበት ሁኔታዎች ነበሩ። እሱን አንድ ወጥ የሆነ ስታንዳርድ አዘጋጅተን በሁሉም ብራንቾቻችን ላይ አንድ ወጥ የሆነ የኤቢሲ ስራዎችን አተገባበር በሙሉ የተገበርን ሁኔታዎች አሉ ማለት ነው። ሌላኛው ደግሞ ሰራተኞች እንደዚሁ ደግሞ ተገልጋዮች የሚቀመጥባቸው የኦፊስ መቀመጫ ወንበሮች አልነበሩም። ብዙ ጊዜ ኮምፕሌን ይነሳ ነበረ። የተገልጋይ ማረፊያ ወንበሮች አልነበሩም። እነዛን ነገሮች የማመቻቸት ቢሮውን ደግሞ ለተገልጋይ ኦፕን የማድረግ ክፍት የማድረግ ብዙዎቻችን ቢሮዎቻችን የተዘጉ ነበሩ። እነዛን ቢሮዎች አፍርሰን ሌያውታቸውን አሻሽለን ክፍት የማድረግና ለተገልጋዮችም አገልጋዩም ተገልጋዩም በግልጽ አገልግሎቱን የሚያገኝበት ሁኔታዎችን ትራንስፓረንት የሆነ የአገልግሎት አሰጣጥ ኦፊስ ሌያውትን የኦፊስ ኤግሮኖሚክስን የማመቻቸት ሁኔታዎች በስፋት ሰርተናል ማለት ነው። የአገልግሎት አሰጣጣችን ያው በተሻለ ሁኔታ ግብር ከፋውን በስታንዳርዱ መሰረት እየሰጠንበት የሚገኝበት ሁኔታ አለ። ይህም ማለት ግብር ለአገልግሎት ሲመጣ በስነ ስርዓት ወንበር ይዞ ይቀመጣል። ትኬት እየተሰጠው በትኬቱ መሰረት የሚስተናገድበት ሁኔታ አለ። ሁሉም በእያንዳንዱ አገልግሎት ከላይ እስከታች ባለው በአገልግሎት ስታንዳርዱ መሰረት አገልግሎት እያገኙበት ያለ ነው። ራሳቸው የሚመሰክሩት ነው። በተለያየ መድረክም በተለያየ አገልግሎት አሰጣጥ ላይ አስተያየት እንቀበላለን። በግልጽ አስተያየት መስጫ ሳጥኖች አሉን። በጽሁፍ የሚሰጡን አሉ፣ በአካል የሚሰጡን አሉ። እነዚህ መስካሪያዎች ምስክር ናቸው ማለት ነው። ሰው ሙሉ በሙሉ ችግር የለም ማለት ባይቻልም ለውጦች አሉ። ይሄን ለውጥ አጠናክራችሁ ቀጥሉ የሚል ከተገልጋይ አኳያ የሚሰጡን አስተያየቶች ምስክሮቻችን ናቸው ማለት ነው። ከውስጥ ሰራተኛ አኳያ ያው ቅድም ያልኩት እንደተጠበቀ ሆኖ የመጣው ውጤት አንደኛ ገቢ አሳድግ ነው። አምና በነበረው የገቢ አሰባሰብና የነበረው የገቢ አሰባሰብ ልዩነት አለው። ባለው የሰው ኃይል ባለው ግብር ከፋይ ብዛት ነው ይሄን ያሳደግ ነው። አንዱ ለውጥ የዲጂታል አገልግሎት አሰጣጡ በመዘመኑ ምክንያት የመጣ ለውጥ ነው እንጂ የተለየ ነገር ወይ የተለየ ሰው ኃይል ጨምረን ወይ አዳዲስ ግብር ከፋዮች ወደ ስርዓት አስገብተን አይደለም። ያለውን ግብር ከፋይ በአግባቡ ተጠቅመን ነው። ያው ይሄ ደግሞ አንዱ ቴክኖሎጂ አግዞናል ማለት ነው። ዞ ገቢ ያሰባሰቡ አምና ከነበረበት ባይጥፍ ነው የጨመረው ዘንድሮ እስከዚህ ሰዓት። ይሄ ፍትሃዊ የሆነ ገቢ ነው ማለት የተሰበሰበው። ስለዚህ ይሄ አንዱ ውጤት የመጣው ከዚህ ከዲጂታል አሰራር ጋር ተያይዞ አገልግሎት አሰጣጡ ከመዘመን ጋር ተያይዞ የመጣ ለውጥ እንጂ በሌላ የመጣ አይደለም ብለን እናስባለን። የሚሰሩ ስራዎች ምን ያክል ውጤታማ ናቸው፣ ምን ያክል ተገልጋይን ተኮርና የታክስ ሕግን መሰረት ያደረገ ስራ ነው የሚሰራው የሚለው ነገር ላይ በእነዚህ እይታዎች ነው የሚያልፈው። ስለዚህ ተገልጋይን በሚፈለገው ልክ ለማስተናገድ ቀልጥፍና ውጤታማ በሆነ መልኩ ለማስተናገድ እነዚህ አሁን የምንጠቀማቸው ይሄን ኦንላይን የማሳወቅ ዲጂታላይዜሽን፣ ምቹ የስራ ኤንቫይሮንመንት መፍጠር እነዚህ እና ደግሞ የግብር ከፋዩን ፍሰት በተለይ የግብር ከፋዩን ፍሰት በሚፈለገው ልክ ለማስተናገድ ጥረት መደረጉ ውጤታማነትና ቅልጥፍናውን ያው ያመጣን ብለን እናምናለን። ዘመኑ ያፈራውን ቴክኖሎጂ በመጠቀም ለምሳሌ ኦንላይን እንዳሳውቁ እያደረግን ያለ ነው። ዲጂታላይዜሽን ሲስተምን ቤዝ አድርገን ተቋሙ በዚህ ልክ እንዳልፍ የሚደረግበት አግባብ አለ። ከዚህ ውጪ ስታንዳርድ አለ። ስታንዳርድ ማለት አንድ ግብር ከፋይ አገልግሎት ቤዛ አድርገን ለማስተናገድ ስንፈልግ በምን አይነት ሰዓት በስንት ደቂቃ እነዚህ አገልግሎቶቹ ማስተናገድ አለበት የሚለውን እሱን መስራት አድርገን ነው እያስተናገድን ያለ ነው። የኢፋይሊንግ ኦንላይን አገልግሎቱን በቴክኖሎጂ የታገዘ ለማድረግ እና ዘመናዊ እንትኑን አሰጣጡን የተሻለ ነው። ለምሳሌ ቫት የሚያሳውቁ ብዙ ጊዜ በአካል እየመጡ ነበር። ያንን እያስቀረ ነው። ኢፋይሊንግ ኦንላይን እንዲያሳውቁ የግብር ከፋዎቹ የሚከፍሉበትን ኢፔመንት እሱንም አገልግሎት አሰጣጡን እያስተንተን እያልን ስለሆነ
ኢፋይሊንግ ላይ ኦንላይን የሚያሳውቅበት የቫት አገልግሎትንም እንዲሁም ክፍያዎችን ኦንላይን የሚከፍሉበት የቴክኖሎጂ የማዘመን ስራ እየተሰራ ነው። ይህም የተሻለ ነው። የአገልግሎት አሰጣጡንም ያሳልጥልናል ማለት ነው። ግብር ከፋዩ ባለበት አገልግሎት እንዲያገኝ ደግሞ የሚያደርጉ ስራዎችን በስፋት ሰርተናል በዚህኛው በጀት ዓመት ላይ ማለት ነው። እንግዲህ በባለፈው ዓመት ስንመጣ አብዛኛው የአምራ ግብር ከፋያችን ኦልሞስት ወደ 400 ሺህ አካባቢ የሚጠጋ ነው ባለበት ሆኖ ግብሩን የሚያሳውቅበት ሁኔታ ነበረ አምናም የነበረው ኤክስፒሪያንስ። በዚህኛው በጀት ዓመት ላይ ሀናለ የሚባለው ግብር ከፋይ ስፔሻሊ በቅርንጫፎቻችን ላይ ወራዊ ቫት መጥተው የሚያሳውቁ ግብር ከፋዮቻችንን በኢታክስ ሲስተምን ኢምፕሊመንት አድርገን አሁን ላይ ባለበት ሆኖ ኢፋይል እና ኢፔ የሚያደርግበት ስራ ዘርግተናል ማለት ነው። የግብር ከፋይን ግንዛቤ ከማሳደግ አኳያ ያው ቀጣይነት ያሉ ስራዎች ሊሰሩ ይገባሉ ብለን እናስባለን። አንዱ አገልግሎት አሰጣጡ የተሳለጠ ለማድረግ የዲጂታል አገልግሎት ስርዓቶች ቴክኖሎጂ መዘመን አለባቸው፣ መልማት አለባቸው። እነዚህ የለሙ ቴክኖሎጂን ግብር ከፋዩ በአግባቡ እንዲጠቀም ግንዛቤ መፍጠር ያስፈልጋል። ቴክኖሎጂ በራሱ መፈጠሩ ብቻ በቂ አይደለም፣ ጥቅም ላይ መዋል አለበት። ጥቅም ላይ እንዲውል ግብር ከፋዩ በአግባቡ እንዲጠቀም ግንዛቤ መፍጠር ያስፈልጋል። ኦንላይን አገልግሎቶች፣ ኢሜይል አጠቃቀም እነዚህን ግንዛቤ መፍጠር አለብን። እሱን ቀጣይነት ባለው ሁኔታ ያው ራሱን የቻለ መድረኮች እየተፈጠሩ እየተሰሩ ነው ያሉት ማለት ነው። እንደዚህ ስራዎች ሲሰሩ የተሻለ ውጤት ከዚህም የበለጠ ይመጣል ብለን እናስባለን። ከመረጃ ዴስክ ጀምሮ አገልግሎቱን ክፍት አድርገናል የሚያገኙበት መንገድ። ስለዚህ ሁሉም ተደራሽነት ተደርጎ ኢፋይሊንግ እንዲያሳውቁም በቅስቀሳ በሞንታርቦም እያንዳንዱ ግብር ከፋይ ኦንላይን እንዲያሳውቅ ቅስቀሳ ይደረጋል። ለዚያም ግብር ከፋው አክሴፕት አለው። ቴክኖሎጂውን በዘመነ ቁጥር የሱም ጊዜውን ጉልበቱን እንዲሁም ሌላም የሚወስደውን ነገር በተቀላጠፈ አገልግሎት እንዲያገኝ አዌርነሱም ስለሚኖር ይፈልገዋል። ስለዚህ ኢፋይሊንግ ተመዝገብና አሳውቅ ኦንላይን ሲባልም ይሄ ተቀባይነቱን በጣም እየጨመረ ነው የመጣ ማለት ነው። የማሳወቁም በዚያ ልክ ነው እየጨመረ የመጣው። ይህ የለውጥ ተግባር በዚህ ማብቃት እንደሌለበትና ለተገልጋዮች ከዚህ የተሻለ ጥራት ያለው አገልግሎት ለመስጠት በቅንጅት መስራት ተገቢ እንደሆነም ተጠቁሟል። አሁን ባለው ነባራዊ ሁኔታ ይሄ ያለው ቢሮው ምቹ ነው ብለን ነው የምናምነው። ነገር ግን እንደምታወቀው የሰው ልጅ ፍላጎቱ የተገደበ አይደለም። ያልተገደበ የሰው ልጅ ፍላጎት ስላለ በአንድ በኩል የግብር ከፋይ ብዛት እና የኛ የምንሰጠው አገልግሎት ተደራሽነት ምን ያህል ነው የሚለው ላይ እይታ ውስጥ መግባት መቻል አለበት። ሁለተኛ ይህን የሚመጣውን የግብር ከፋይ ፍሰትና አገልግሎት ለማስተናገድ ምቹ የሆነ ቢሮ አደረጃጀት አለ የሚለው ነገር ላይ አሁን ባለው ሁኔታ በቂ ነው ብለን ነው የምናምነው። ለቀጣይ ግን የግብር ከፋዩ ብዛት እየጨመረ ሲሄድና ዘመኑ ያፈራውን ቴክኖሎጂና የግብር ከፋይ ፍላጎት ቤዝ ባደረገ መልኩ ግን ለቀጣይ የሚሻሻሉበት ሁኔታዎች ይኖራሉ ብዬ አምናለሁ። የተጀመሩ ስራዎች ተጠናክረው መቀጠል አለባቸው። እንደ ቅርንጫፍ አላለቁም፣ ገና ጅማሮ ላይ ነን ብለን እናስባለን። ጅማሮዎቹ ግን ለውጥ አምጥተዋል። በዚህ በጅማሬ እንደዚህ አይነት ለውጥ ካመጣን ቀጣይ አጠናክረን የቀሩ ስራዎችን ብንሰራ የተሻለ ነገር እናመጣለን ብለን እንገምታለን። አንደኛው የስራ አካባቢ ምቹነት ለሁሉም ክፍሎች ተደራሽ ማድረግ፣ ለሁሉም ክፍሎች ለሁሉም አገልግሎት ተጠቃሚ በሚያመች መልኩ ተደራሽ ማድረግ እቅድ ተይዟል። ሁለተኛው የውስጥ ሰራተኛው በዚህ ልክ ግንዛቤ ኖሮት ለውጡ መቆም አለበት፣ የጋራ አቋም መያዝ አለበት። በዚህ ልክ የሚሄድ ከሆነ በጣም የተሻለ ነገር ይመጣል ብለን እናስባለን። ሰርቪሱን ዲሴንትራላይዝድ አድርገነዋል። ዲሴንትራላይዝ ከማድረግ አኳያ ለምሳሌ የድሮ ኢምፕሎይ ቲን ለማውጣት አንድ ሰው የቲን ሰርተፊኬት ለማውጣት ብራንቾቻችን ላይ ነበር የሚመጣው ቀጥታ። ለምሳሌ ለሚኩራ ያለ አንድ ቦታ ላይ ነበር አገልግሎት የሚያገኘው አጠቃላይ ክፍለ ከተማ ያለ ማህበረሰብ ማለት ነው። ስለዚህ አሁን ግን ወደ ወረዳ ዲሴንትራላይዝ አድርገነዋል። ኢምፕሎይ ቲን ሲስተምን እስከ ወረዳ ድረስ እዛው ባለበት ወረዳ ላይ ሄዶ የሚያገኝበት ሁኔታ ፈጥረናል። እንግዲህ ይሄን አሁንም በቀጣይነት አሁንም በስፋት እንሰራዋለን ብለን የምንለው ሌሎቹንም ወደ 23 የሚጠጉ ዋና አገልግሎቶች አሉን፣ 99 የሚጠጉ ንዑሳን አገልግሎቶች አሉ። እነዚህን አገልግሎቶች ሙሉ ለሙሉ በቴክኖሎጂ አውቶሜት አድርገን ግብር ከፋዩ ባለበት ሆኖ ወደኛ ብራንች ሳይመጣ በራሱ በሞባይሉ የሚፈልገውን አገልግሎት ከማዕከል ካለበት ሆኖ ጠይቆ ቀጠሮ አስይዞ የሚመጣበትን የቴክኖሎጂ ስራዎች ለመስራት ቅድመ ዝግጅት ስራና የቢዝነስ ስራውንም ቀጣይነት ባለው መልኩ እየሰራን ያለንበት ሁኔታዎች እንዳሉ ታሳቢ ማድረግ ያስፈልጋል ማለት ነው።
አገልግሎት አሰጣጡን ደግሞ ለማሻሻል ቢሮ እቅድ አቅዶ እየሰራ ያለበት ሁኔታዎች አለ። ከምቹ ሁኔታ ማኳያ ላይ አሁንም ኦልሞስት ወደ 17 ብራንቾቻችን ማዕከል ቢሮን ጨምሮ በክራይ ነው ያለንበት ሁኔታ ነው ያለው። እሱ አካባቢ ያሉትን ችግሮች ቢሮ ለመቅረፍ ሰፋፊ ስራዎች ጀምሯል። እነዛን ስራዎች እየሰራን በቀጣይነት የአገልግሎት ኳሊቲውን እየጨመርን እያሻሻልን የምንሄድበት ሁኔታዎች ነው ያለው ማለት ፈልጋለሁ። የሰላም የፍቅር የአብሮነት ከተማ አዲስ አበባችን በእኛ ለኛ ትልማ በእውቀት የታነጸ ትውልድን ለመፍጠር ጋንም ይደገፋል በትንሽ ጠጠር ለአገር ታማኝ ሆኜ ሳደርግ የኔን ድርሻ ለወገን ለትውልድ አለኝ ማስታወሻ መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ዕዳ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ሕፃናት ልጆቿን እንደ እናት መግባ ትኑር አዲስ አበባ እንደ ስሟ አብባ ግብር ከፋዩ ነው የአገር ባላደራው የከተማን ውበት መልኳን የሚሰራ መንገድ ትምህርት ቤት ሆስፒታል ሲሰራ እንዳኖርኩ አውቃለሁ የራሴን አሻራ ከዘመዱ ጋራ አብሬ ዘምኝ ክብር ከፍላለሁ ለቃሌ ታምኜ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ሁሉን ያየሁባት የኩራት ማማዬ ለመኖሪያ ምቹ ትሁን ከተማዬ ለኔው ትሰጣለች ከራሴው ሰብስባ እንደዚህ ነውና ሀገር ሲገነባ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል